ዛሬ የዳኒ ሚስጥር ላወጣ ነው። እንግዲህ ከሩታ ጋር ያለው ሚስጥር ዱባይ ማይሄድበት ምክንያት ሚስጥሩ ላወጣላችሁ ነው። እናንተ እስከ መጨረሻው ከኔ ጋር ቁጭ ብላችሁ ማዳመጥ ብቻ ነው የሚጠበቀው። አሰላሙ አለይኩም ወራህመቱላሂ ወበረከቱ። ውድና እየተከበራችሁ የልዕልት ቤተሰቦች ሰላም ብያለሁ። ሰላማችሁ ብዝት ይበልልኝ። እንዴት ናችሁ? ደህና ናችሁ? እኔ ያለሁላችሁ መጥቻለሁ። እንግዲህ ጉንፋኑ እያነፋነፈኝ ነው፣ ይቅርታ ብያለሁ ለድምጤ። እንግዲህ ዛሬ ለየት ባለ ነገር ነው የመጣሁላችሁ ማለት ነው። በእናንተ የሚጠበቀው ላይክ፣ ሼር፣ ሰብስክራይብ ማድረግ ነው ትላላችሁ። ቤተሰብ ያሉናችሁ ቤተሰቡ ነው። እንግዲህ ዳኒ እውነተኛ ጓደኛ መሆኑን አስረጋግጧል ማለት ነው። በቃ እውነተኛ ጓደኛ ማለት የሆነ በችግርህ ጊዜ ወይም በደስታ ጊዜ የምታገኘው ነውና ግን ሩታን እስካሁን ያፈቅራታል። ማይድበት ምክንያት እስኪ ቪዲዮዋቸው አይተን እንመለስና ከዛ ሚስጥሩ ነግራቸዋለሁ። አንደኛ እኛ አስበንበታል፣ ከዛም በፊት አስበንበትም ነው ይሄንን ቀን የደረስነውና ካንተ አንፈልግም ነው ይገባኛል፣ ልረዳችኋለሁ። ግን ይኸውላችሁ ማታውን እያሰብኩ ነበር ማለት ሌላም ነገር ቢሆን እኮ ማድረግ አይቀርም። ገባህ? ሰርጋችሁ ላይ ነው፣ ጓደኛ ነኝ። ሰው ከእንደ ጓደኝነት የሚጠበቅብኝ ብዙ ነገሮች አሉ። ይሄ ነገርም በቂ ነው እያልኩኝ አለም። ከዚህ በኋላ ባሉት ነገሮች ላይ እንደ ጓደኛ ግዴታ አለብኝ፣ ብዙ ነገሮች ይጠበቁብኛልና ግን ደግሞ አሁን ሰርግ ወጪ ላይ ነው ያለኸው። የሆነ ነገሮችን ጓደኛ ሆኜ ካጠገቡ ሆኜ ካላገዝኳችሁ ምን ነው ጓደኛት የሚሆነው? ገባ? እንደ ገዛ ምናምን ሳይሆን ደግሞ ትልቁ ነገር የጓደኛ ስጦታ ነው። ጓደኛ ደግሞ ስጦታ ሲሰጥ አልቀበልም አይባልም ማለት ነው። እንዴ ደህና ነህ? ወደ 160 ሺህ ብር እኮ ነው አሰበበታል። ግን በኋላ ደግሞ የምር ግን እውነቱን ስነግርህ ትኬቱም ሁሉ ነገሩ አንደኛ እኛ አስበንበት ነው ይሄ ቀን የደረስነውና ከበረን እንበለነዋል አድርገነዋል። ስለዚህ ይሄ አሁን አንተ ያሰብክበትን ነገር ካሰብክ ፕሮግራሙ ላይ ብትገኝ ደስ ይለናል። ፕሮግራሙ ላይ እንግዲህ ሁሉም ሰው ነው የጋበዝ ነው። ማንም ሰው ባይቀር ደስ ይለናል። ጓደኞቻችንም ወዲሶቻችንም ሁሉም ሰው ማለት ነው። ስለዚህ እሱን ብር ለራስህ ለጉዞ እሺ ውድ ቤተሰቦች ቪዲዮአቸው አይተን መጥተናል። እንግዲህ ይሄ ከለናንተ ሲያንስባቸው ነው ምናምን ያለው ነገር እውነቱ ነው። ያው ጓደኛ ማለት በጓደኛችሁ ብዙ ነገር ተጠብቃላችሁ። በተለይ በደስታችሁ ጊዜ፣ በአዘናችሁ ጊዜ ብዙ ነገር ተጠብቃላችሁ ጓደኛ ላይና መጠበቅ ብቻ ሳይሆን የሆነ ጓደኛችሁ ራሱ ማድረግ የሚፈልገው ደስታው መግለጽ ወይም ባዘናችሁ ጊዜ ደግሞ ሀዘኑን መግለጥ የሚፈልግ ጓደኛ አለና ይሄንን ነገር በእውነት ካረከው በጣም ደስ ይላል። እውነተኛም ጓደኛም ነህ። ግን ዱባይ ያልሄድበት ያለ ምክንያት እኔ ያውቃለሁ ያለችው ጽጌ፣ እኔ ያውቃለሁ ማትሄድበት ምክንያት ያለችው ምናልባት ሩታን ያፈቅራታል። ያው የምታፈቅሩት ሰው ደግሞ የሌላ ሰው ሲሆን ቆማችሁ ማየት አትችሉም አይደል? ይከብዳል ቆሞ ማየትን። እንዴ እዛ ጋር ብጥብጥ ቢያነዛ ሳስባችሁታል እንዴ? አሁን እሱ እዛ ጋር ቆሞ የሚያፈቅራት ከሆነ እሱ እዛ ጋር ቆሞ እሷ ቬሎዋ ለብሳ ከአብርሽ ጋር ስትሆን የሚሰማው ስሜት እስኪ ሳሉት። ለሚያፈቅር ሰው ነው ያልኳችሁ። ግን በእውነቱ ለመናገር እውነት አልሄድም ካለ እሷን ስለሚያፈቅራት ነው። ምክንያቱም መሄድ አቅቶት ምናምን ነገር አይደለም። ያው ይሄ ስሜት ስላለ ይመስለኛል አልሄድም ያለበት ምክንያት እና ይቅርታ ለድምጤ ግን ብያችኋለሁ ቤተሰቦች፣ ጉንፋን ነው እንዳረጉታላችሁ። እና ለማንኛውም ያው የዳኒ ሚስጥር ማይሄድበት ምክንያት ሩታን ስለሚያፈቅራት ነው። ቆሞ ማየት ስለማይችል ነው እንጂ መሄድ አቅቶት የወጪ አያቶ ምናምን አይደለም። ያው እንግዲህ ምንድነው የሚባለው? እኔ ለኔ መሆን ካልቻልሽ ለምንድነው እንደዛ እንዳያረግብን እንጂ ነገሩ ማለት ነው። ለማንኛውም ትኬት ለነሱ ገዝተህ በመስጠትህ ግን በጣም ደስ ብሎኛል። እኔ በበኩሌ ያው ጀግና ነህ ማለት ጓደኛ እኮ በነገራችን ላይ ይገባቸዋል። ምክንያቱም እናንተን እኮ በአጭር ጊዜ እኮ ለ100 ሺህ ያስገቧቸው በእነሱ ምክንያት ነው ይህን ቦታ ራሱ የደረሳችሁ ማለት። እውነቱ ለመናገር ከአብርሽና ከሩቲ መስራት ከጀመራችሁ በኋላ እየተማላችሁ
ያው ሰብስክራይባችሁም ደግሞ በአንድ ነው ያደገ ማለት ነው። ስለዚህ እድሜ ለነሱ ሲያንሳቸው ነው እንዴ ሲያንሳቸው የሁለት ሰው ትኬት ማለት እኮ ቢያንስ 70,000 ምናምን ሊሆን ይችላል። ደርሶ መልስ ቢያንስ 70,000 ምናምን ወይም 50,000 ከዛ የሚበልጥ አይመስለኝም። አዎ 50,000 70,000 በዛ ካለ ማለት ነው እንጂ ከዛ አይበልጥም። ይሄ ደግሞ ለነሱ በጣም ሲያንስባቸው ነው። ይገባቸዋል። እናንተ በአንድ ቪዲዮ ራሱ እኮ ከዛ በላይ ነው የምታገኙት። ስለዚህ አይ ስላልተመቸኝ ነው ምናምን እንኳን አትበል። ያው ብትሄድ ላንተም ጥቅም ነው ለነሱም ደስታ ነው። ምክንያቱም ላንተም ጥቅም ነው ያልኩበት ያው እዛ ጋር የሚለቀቁ ቪዲዮዎች አሉ ምናምን ብዙ ነገሮች አሉና እንግዲህ ምን ይታወቃል። አንተም እዛው ሰርግ ላርግልህ ልትል ትችላለች። ጽጌ እንዳሰማኝ ይሄን ንግግሬ ማለት ነው። ለማንኛውም እንግዲህ እና አብርሽና ሩትዬ 7 ቀን ቀርቷቸዋል ማለት ነው። 6 ቀን ነው 5 ቀን የቀራቸው። ስለዚህ ጉዞ ወደ ዱባይ ብሏል ማለት ነው። ጉዞ ወደ ዱባይ ያላችሁ ግን ታድላችሁ። ሩቲ ልታገኟት ነው ማለት ነው። ግን አስቀናችሁኝ ትላላችሁ። አስቀናችሁኝ የምር። በቃ ሳኡዲዎች ወደ ዱባይ እንምጣ መሰለኝ። ቆይ ለምን ግን ሳኡዲ አታረጉትም ነበረ? ሩታና አብርሽ ማለት ነው። ሰርጋችሁ ለምን ነው ሳኡዲ ያላረጋችሁት ግን? ከዱባይ እኮ ትበልጣለች ሳኡዲ። ያው በርጅ ከሊፋ ምናምን ለማየት ነው። እዚህም አለን ትላላችሁ። ለማንኛውም መልካም ጋብቻ ይሁንላችሁ ብለናል። ይመቻችሁ። ያው እንግዲህ በጉጉት እየጠበቅነው ነው ሰርጉ። የሆነ ነገር ልናገር ነበረ ዋጥኩት። እንግዲህ ይቅርብኝ ዋጥኩት። በባለፈ ቪዲዮ የአንድ ኮሜንት አንብቤ እየሳቁ ነበር። የማርያም ቅመሞች ነው ሰርጉ የሚደግሱት የሚለው ላይ ማለት ነው። ምን አገባሽ አላለች ማንዷ መተ ምን አገባሽ ሂጂና እናትሽ ርጄት ይሁንሽ። ጾም ነው አታስፈርኝ። ያስተክፍራል። እንደው አንቺ አስፈርተሽ አንድ ሰውን ምንድነው የሚባለው? አማርኛው ራሱ ጠፋብኝ። አንቺ ልመልስልሽ ነበረ። ይቅርብሽ። እንደው ይቅርብኝ ጋንጂ አንድ ሁለት ከማለት ማለት ነው። ለማንኛውም መልካም ጉዞ እንበላችሁ። ያው ሰርጉ በጉጉት እየጠበቅነው ነው። እስከማየው ደግሞ እየጨነቀኝ ነው ትላላችሁ። በቃ ሩቲ ቤለው ለብሳ አብርሽ ሱፉን ለብሶ ፈተዘና የሚልበት ቀን ደግሞ እየናፈቀኝ ነው ትላላችሁ። ለማንኛውም የነበረን ቆይታ ይህን ይመስላል። ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁሉ ቤተሰብ ያልሆናችሁ ሰወዳችሁ ሼር አድርጉልኝ። ለሼር ያደረሳችሁ ማለት ነው። እኔው በዚህ ልሰናበታችሁ። የነበረን ቆይታ ይህን ይመስላል። ምናልባት ደግሞ ከንግግሬ ደግሞ ቅር ያላችሁም ካላችሁ ደግሞ ቀራሪ ጠጡበት አላላችሁ አፉ በሉኝ። ለማንኛውም ይቅርታ ብያለሁ። ሀሳብ አስተያየታችሁ ኮሜንት ላይ አስቀምጡልኝ። የምትሳደቡ ሰዎች ግን አታስቀምጡ፣ አትሳደቡ። እኔ ስድብ አልወድም። የምር እምላችሁ እኔ የሚሳደብ ሰው ካለ ብሉክ ነው ማረገው ወዲያው ማለት ነው። አልወድም፣ ደስ አይለኝም። ደስ ስለማይለኝ የምትሳደቡ ሰው ካለ ብሉክ ነው ማረጋችሁ ከነ ኮሜንታችሁ እና በዚሁ ልስናበታችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ባይ ባይ።